ለምን የተሰኘው ፕሮግራማችን ነው። እኔ በስንቱ ቅጣው ነኝ። አብራችሁን ቆዩ። ቀደም ሲል ባነሳውት ሐሳብ 100,000 ብር ቢያገኙ ምን ያደርጋሉ? እዳዎትን ይከፍሉበታል ወይስ ለባለ ገንዘቡ ይመልሳሉ የሚል ጥያቄ አቅርበናል። ልብ በሉ አድማጮች፣ እዚህ ላይ እንዳትሳሳቱ። አበዳሪው ሰው እንዳይመስላችሁ። ገንዘቡን ካልመልሳችሁ ሊያሰናብታችሁ ይችላል። ስለዚህ የምትሰጡት ሐሳብ ላይ ይሄንን ከግምት ውስጥ አስገቡልኝ። እንግዲህ ውጤቱን ከማሳወቃችን በፊት አንዳንድ የአድማጭ በርካታ አስተያየቶች ተቀብለናል። እነሱን ወደ ማንበብ ይሄዳለሁ። ምን አገባሽ? ምንድን ነው የምትይው? ይቅርታ አድማጮች፣ ማንም አልደወለም። እኔ ከራሴ ነው የማነበው። እሺ፣ ተመስገን ከቦሌ ምን ብሏል? እኔ ሬዲዮ ማድመጥ አልወድም ነበረ። ያንተን ፕሮግራም ከሰማው በኋላ ግን ሱስ ይዞኛል። በሴ እስትንፋሴ በርታልን ብሏል። በጣም ነው የማመሰግነው ተሜ፣ የአድማጭ ቅመሜ። እመኝልሃለሁ ከዕዳ የጸዳ ዕድሜ። አድማጮቻችን እዚሁ አየር ላይ ነው የገጠምኩት። በጣም ነው የምናመሰግነው ተሜ። በዛው ቀጥልልን አንተም፣ አድማጭነትህ አይቋረጥ። ሌላ ከገርጂ ሜላት ደውላልናለች የሰጠችን አስተያየት። አድማጮቼ ገርጂ ያለችው ሜላት ምን ብላለች? በስዬ ድምፅህን በጣም ነው የምወደው። መልክህ እንደ ድምፅህ ቆንጆ ከሆነ ባሌ ብትሆን ደስ ይለኛል። ሜላት እርግጥ ነው መልኬ ያው እንደ ድምፄ በጣም ቆንጆ ነው። ምክንያቱም ሌሊት ቢምቢዎች ሲነክሱኝ ነው የሚያድሩት። ጥናቶች እንደሚያመለክቱት ደግሞ ቆንጆ ፊት ላይ ነው ቢምቢዎች የሚያድሩት የሚል ጥናት አንድ ሳይንቲስት፣ ታዳጊ ሳይንቲስት ቆንጆ ፊት ቢምቢዎችን እንደሚስብ አረጋግጦልናል። ስለዚህ የኔን ውበት የኔን ቆንጅና ቢምቢዎች የመሰከሩልኝ ነው። ግን ያው ባሌ ሆኑ ያልሽው ነገር በጣም ይቅርታ ሜላትዬ፣ እጅግ በጣም ይቅርታ። እኔ ባለትዳርና የሁለት ቢምቢዎች የሁለት ልጆች አባት ነኝ። ስለዚህ ሌላ ቢምቢ የመሰከረለት ቆንጆ ባል ልትፈልግ እመክርሻለሁ ሜላቴ። በጣም አመሰግናለሁ። ባልሽ እንዲቀናሽ እመኝልሻለሁ እቴ። ያው ነው። ወደ ዋናው ጉዳያችን እንመለስ አድማጮቻችን። 100,000 ብር ቢያገኙ ምን ያደርጋሉ ብለን በጠየቅነው መሰረት የእናንተን ውሳኔ ወደ ማሳወቁ መተናል። እንግዲህ ምላሽ ከሰጡን ወደ 50 ከሚጠጉ ሰዎች ምን ነክቶሻል ዛሬ? ወደ 50 ከሚጠጉ ሰዎች በያዝነው ዳታ መሰረት ከነሱ ውስጥ 10 በመቶ የሚሆኑት ገንዘቡን ለባለቤቱ እንመልሳለን ብለዋል። መመለስ ያልተነካ ሰው እንደዘበት መመለስ ብለዋል። ይሁን። ከነሱ በተቃራኒ 90% የሚሆኑ ሰዎች ደግሞ ምን አሉ? አንመልስም፣ ዕዳችንን እንከፍልበታለን ብለዋል። እንደኔ የደረሰባቸው ናቸው፣ የዕዳን አስከፊነት የተገነዘቡ አድማጮቻችን። ሙዚቃ ሰምተን እንመለሳለን። ዕዳ የሚል ሙዚቃ የለም? ዕዳ ይህን ሰምተን እንመለሳለን። ምን ነው ገለታ፣ የሰራሁት ፕሮግራም ያን ያህል መጥፎ ነው እንዴ? ምን አልከኝ በስንቴ? አይ ጆሮህን እንደዚህ ተቀጠቅጠዋለህ። እባክህ ዝም ብሎ አንዳንድ ጊዜ እየተደፈነ አስቸግረኝ። ጎሽ ተመስገን። እኔ ደግሞ የኔ ፕሮግራም የደፈነው መስሎኝ ነው። ምን አልከኝ በስንቴ? አይ ምንም አላልኩም። ለአንድ ትልቅ ስራ ፈልጌ ነበረ። እጅ ላይ ምን አለ? ምንም። አቶ ዮሴፍ የሚባል ባለሀብት ታውቃለህ? ሰሞኑን በየቴሌቪዥኑ ይቀርባል። ይሄ ከ17 ብር ተነስቼ ሚሊዮነር ሆንኩ የሚለው 17 ነው እንዴ? 27 መስሎኝ። 17 ነው እንጂ 27 ቢሆንማ ምን ይደንቃል? ብቻ ሰውየው የሬዲዮ ፕሮግራም እንድትሰራለት ይፈልጋል። እኔ ደግሞ ያው አንተ እንድትሰራለት ፈልጌ ነበር። ሰውየው ደህና ብር ነው የከፈለው። ለአንተም ጉርሻ ቢጤ ጣል ቢያደርግልህ እኮ ቀላል አይደለም። እንዲህ ሮጥ ካላልክ 3 ልጅ ማሳደግ ከባድ ነው ወንድሜ። 3 ልጅ
እና እየመጣ አይደለም እንዴ ሶስተኛው? ያልተወለደው ነው እንዴ? ይወለዳል። በወለዱ ይቀራል። ይወለዳል። የት ይቀራል? እሱማ ይወለዳል። ስለምን እንዲሰራለት ነው የፈለገው? እሱ ያንተ ስራ ነው። ግን አሁን ቶሎ ትሄድና ሰውየውን ትተዋወቀዋለህ። ብቻ አቶ ዮሴፍ ከየት ወዴት የሚል ይዘት ያለው ዶክመንተሪ ነው የምትሰራው። ምን ሰራዋለና የተካንበት አይደል እንዴ? አቶ ዮሴፍ ከየት ወዴት እንዴትና ለምን ሀብታም ሆነ? አይ ይሄን ለምን ህንቶኝ በቃ ለምን የሚል ቃል መስማት አልፈልግም። ለምን ደገምኩ በስንቴ። ስለዚህ ሌላ ሰው ልመድ እንዴ? ለምን እኔ ያለሁ አይደል እንዴ? ሶስት ልጆቼን ሜዳ ላይ እንድበትን ነው እንዴ የምትፈልገው? ከአሁን በኋላ ለምን የሚል ቃል የለም። በቃ የለም። ለምን ይኖራል? አላልኩም። በቃ እርሰው። እርሰው። እርዳታ ነው። ምን አባቴ ይሻለኛል እዚህ ሀገር እንደው። በስንቱ እባላለሁ። የሬዲዮ ጋዜጠኛ ነኝ። ጋዜጠኛው ተቀመጥ። እሺ። ስራ በዝቶብኝ እኮ ሌላ ሀሳብ ውስጥ ሆኜ ነው። አይ ችግር የለም። ታዲያ እንዴት ነው? ስራ ጥሩ ነው? ስራስ ጥሩ ነው፣ ፈጣሪ ይመስገን። ያ እንደምንም እንንቀሳቀሳለን። ጥሩ ነው። ዳው ነው የሚያሳዝን። ተምሮ ለፍቶ ስራ አጥቶ ተቀምጦ ስታየው ልቤ ይነካል። እኔም እንደዛ ይሰማኛል ማለት ነው። እኛስ መቼም እንደምንም መስመር ይዘናል። ደግሞ መደጋገፍም አለብን። እውነት ነው። አንዳንዴ ደግሞ ተስፋ የሚያስቆርጥ ቢመስለንም ፈጣሪ አለ፣ ጥሎ አይጥለንም። ሀገር ቀላል እንዳትመስልህ። እውነት ነው። ያው እንግዲህ እኔ ማመጣጤ የእርሶን የህይወት ታሪክ ዶክመንተሪ ለመስራት ነው ሬዲዮ ላይ። ሚዲያዎች እኮ አስቸገራችሁ። እኔ ደግሞ ይሁን አልወድም። በሬዲዮ እኮ ነው አይታዩም። ያው ነው የግድ ነው ካላችሁኝ፣ ወጣቱን የሚያበረታታ ሀገርን የሚያንጽ ታሪክ ካለኝ ማካፈል ምንም ነውር የለውም። የእርሶን ታሪክ ለመዘገብ በመታደሌ በእውነት በጣም ኩራት ይሰማኛል። ያው ከእርሶ ጋር ኢንተርቪው እናደርጋለን ጊዜ ወስደን። ከፈለጉም ጥያቄውን አስቀድሜ ሰጥቶታለሁ። ጥሩ። ሰራተኞችንም ኢንተርቪው ይሄ ሰራተኞቹ የምትለውን ብትወስ ማለት ሰው ማስቸገር ይሆናል። ክብደት ለመስጠት እኮ ነው ስራውን። ለየት ያለ ስራ ነው መስራት ያሰብኩት። የእርሶን ሀሳብ የሰራተኞቹን አንድ ላይ አቀናጅቼ ስሰራው ይመኑኝ ለትውልድ የሚተላለፍ ቆንጆ ስራ ነው የምንሰራው። ካልክ ጥሩ። በቃ ሰራተኞቹ ዛሬውኑ ኢንተርቪው ላድርግ። ማን ነበር ስምህ? በስንቱ። ይኸውልህ ዛሬ ሰራተኞችን ላናግርና ፍቃዳቸውን ልጠይቅ። ነገ መተህ ኢንተርቪው ብታደርጋቸውስ ይሻላል? አዎ ይሻላል። ጥሩ። በቃ ጥሩ። እሺ ቆይ እስቲ። ኖ እኔ እንዲህ አይነት ነገር ገና ስራው ሳይሰራ እኔ እንዲህ አይነት ነገር አልቀበልም። በጎ ስራዎች የሰራሁባቸው ማስረጃዎች ናቸው ለዝግጅቱ ይጠቅማል። እኔ ደግሞ እኮ እንትን መስሎኝ በስንቱ እንዲህ አይነትም ሰው አለ። እንዴት አይነት ጨዋ ሰው ናቸው! ስነ ምግባራቸው፣ ትህትናቸው፣ ደግነታቸው። እንደው አንድ 5 ሰው ከኔ ጋር እንዲህ አይነት ሰው እዚች ሀገር ላይ ቢኖር እቺ ሀገር የት ትደርስ ነበር? እኔ እኮ ካኪ ወረቀቱን ሳብ ሲያደርጉ ጉቦ ሊሰጡ ይመስሎኝ እንዴት ብስጭት እንዳልኩ መኖር ሳልጀምር ህልሜን ከግብ ሳላደርስ ሊደፋኝ። በስንቱ ስራ እየሄድክ ነው? የት ነው የማውቀኝ? አታውቀኝም። አድናቂ ነኝ። እኔ ነኝ የማውቀው። እንደ ቅርብ ጊዜው ጥሩ ፕሮግራም እጠብቃለሁ። የኔን ፕሮግራም ትወደዋለህ? አዎ በጣም ነው የምወደው። ግን በጣም የሚገርመኝ ነገር ሀሳቦቹን ከየት ነው የምታመጣቸው? ስለኔ የምታወራ ነው የሚመስለኝ። በርታልኝ። እሺ በረታለሁ። እሺ ፎቶ ታዲያ ለነገሩ ቅድም ተነስተናል። በስንቱ ወይኔ ምን ነው ረስቼው ፎቶ ነነስ። እሺ እንዴ እኔም እኮ ገረመኝ። እሺ ችግር የለም። እሺ ሰላም።
ነጭ ነበር የለበሰው አሁን ደግሞ ጥቁር እንዴት ነው ይሄ ነገር አድናቆቱ ደግሞ ትንሽ አልደበዘዘም ይሁን እዚህ ጋር ነበር እንቅፋት ሙሉ ቀን እንዳለው የሞት ምልክት እንዳይሆን በሰዶ ወዴት ነው ወዴት ነው እንዴ እርሶ በጧት ምን ሊሰሩ ተነስተው ነው እኔ ማግሬ ለፍታተና ወጣዋ ምን እየፈለክ ነበር ምን እፈልጋለሁ ወደ ስራ እየሄድኩ ነው ወደ ስራ እየሄድክ ነው ያ የሚያስገመግመው ግርማ ሞገስ ያለው ድምጽ ይናፍቀኛል እኮ ግርማ ሞገስ እርሶ የኔን ፕሮግራም ያዳምጣሉ ማለት ነው በደንብ እንጂ ማዳመጥ ጥሩ ሐሳብ ታነሳለህ እኮ መልእክቶችም ጠንካራና ብርቶች ናቸው የምሮት ነው ታደምጣለህ በደንብ ነው እንጂ ማለት ይሄ ነገር በህልሜ ነው በእውኔ አደምጣለሁ በጣም ነው ማደግ እሰማሃለሁ ደግሞ ለምን አትተወኝም ስራዬን ልስራበት እስኪ ተወኝ ሰውዬ አስተያየትሽን እኮ ፈልጌ ነው ምን ችግር አለው አይደለም ይኸውልህ ምልህ ስራዬን ልስራበት ተወኝ ነው ስራሽን ስሪ እኔ እኮ አንዴ ነው ስለ አቶ ዮሴፍ አስተያየት እንድትሰጪኝ ነው እኮ ሌላ ነገር አይደለም እሱ ነው ምልህ አንተ ነህ በእንጀራችን ላይ የመጣው አቤት ጋዜጠኛው አንተ ነህ ወይ አዎ እኔ ነኝ ጋዜጠኛው በስንቱ እባላለሁ ሁኔታ እኮ አስደንግጦኝ ነው በሰላም ነው አንተ ልጠይቅህ እንጂ በሰላም ነው ከእንጀራ ገበታችን ላይ ልታሰናብትን የመጣው የምን እንጀራ ይኸውላችሁ የሆነ የተሳሳተ መረጃ ነው ያላችሁ እኔ እኮ እንትኑን ዘርፋችኋል ወይም ሰነዱ ይጣራ ምናምን ብዬ እኮ ለማፋጠጥ አይደለም የመጣሁት እኔ የመጣሁት የአቶ ዮሴፍን የህይወት ታሪክ ለመዘገብ ነው እና ታዲያ እኛ ሳታነካካ መዘገብ አትችልም ቆይኛ ምን አደረግን ስለኚህ ደግ ለሰው ሐሳቢ ለሀገር ለትውልድ ተቆርቋሪ ስለሆኑ ግለሰብ ታሪካቸው ሲዘገብ እዛ ላይ መሳተፋችሁ ሊያኮራችሁ እንጂ ሊያናድዳችሁ ይገባ ነበር እንዴ አንተም እኮ ወደፊት ሰርተህ የተሻለ ደረጃ ላይ ደርሰህ ስኬታማ ስትሆን እኮ እኔ ነኝ ታሪክን ዶክመንተሪ መሰራለሁ እኔ እንደሱ መሆን አልፈልግም በላቤ ማግኘት ቁራሽ እንጀራ ትበቃኛለች መብት ነው ለነገሩ እኔም ያን ያህል ሀብታም የመሆን ምኞት የለኝም ጭንቀት የሚያመጣ ይመስለኛል ግን እቺ ቁራሽ እንጀራ ያልካት አታጠግበኝ አንተ ምንም የማይገባ ሰው ነው እኛ ኢንተርቪው መደረግ አንፈልግም እያልን ምክንያታችሁ እኮ ነው ያልገባኝ እኔ ውሸት መናገር ስለማልችልበት እኔም እኮ እውነቱን እንድትነግሩኝ ነው የፈለኩት አቶ ዮሴፍን አታውቀውም ማለት ነው አውቀዋለሁ አታውቀው እሺ አላውቀውም ዋነኛው ስራ ይሄ እንደሆነ ታውቃለህ ኮንትሮባንድ ነው የሚያስገባው ጊዜያቸው ያለፈበት መድኃኒት በመሸጥ ነው የሚተዳደረው ኧረ እባክህ እናስ ደግሞ ለሰው ሐሳቢ ምናምን ያልከው እንዳለ እዚህ የምታየው ሰራተኛ አንድ ቀን ደሞዙን በቅጣት ምክንያት አይቶት አያውቅም ደሞዝ እኩል በኩል ይቆርጣል ኧረ በእናትህ ስድቡስ ያመናጭቃል ሲፈልግ ይሰድብሃል ይቆጣሃል ይኸውልህ ስራ አይደለም ያዝነው ባርነት ውስጥ ነው ያለ ነው እኔን ካላመከኝ ሌሎቹ መጠየቅ ትችላለህ እንዳለ ታዲያ ከማል ጀምር እህቴ አስተያየቱን አልወደውም ማለት ባለትዳር ነው ግን የሆነ ወራዳ ነገር ነው ወይ ጉድ የሚያሳዝን ነው አንተስ ምን አለህ አስተያየት ወንድሜ ያው ቃጅ ላይ ከተሰበረ ቢሮ አስገብቶ ይቀጠቅጣል አሁን አንተን ይቀጠቅጣል ይቀጠቅጠኛል ወንድሜ አታልቅስ ወንድሜ ግፍ ነው የሚፈሰው ለቅሷን ትንሽ ረዘም ለቅሷን ረዘም አድርጋት ስለምፈልገው ለመግቢያ ይበቃል ግፍ ነው የሚፈጸም ሚስቱን እንደሚደበድባት በኩራት ነው የሚያወራው ታይ ወይ ጉድ አንተ ይቀጠቅጠኛል ነው ያልከው እናንተ አንተ ይቅርታ ስራ ላይ ናችሁ በርቱ ቀጥሉ አይመስልም ክብራን አድማጮቻችን እንዲህ እያለን ወደ መጨረሻው ደርሰናል የመጨረሻ ደዋይ መስመር ላይ አለ ሄሎ ደዋያችን ሄሎ በስንቱ ሄሎ ማንን በል ስሜ ይቆይ
እሺ ይቀጥሉ። እንደዚህ እሳት የላስ ጋዜጠኛ ነህ እንዴ? ዛሬ ገና ጀግና ሆንክ። ያው የአድማጭ ጆሮ እስኪሰለጥን እየታገስኩ እኮ እንጂ እኔ ድሮም እንደዚሁ ነኝ። በጣም እናመሰግናለን። በርታልና አጭበርባሪዎችን ማጋለጥን እንዳትፈራ። አልፈራም። ኧረ አልፈራም። አይዞህ እኛ አለንልህ፣ እንዳትፈራ። በጣም አመሰግናለሁ። በጣም ክብረት ይስጥልን። መልካም ቀን ይሁንልህ። አድማጮቻችን እንግዲህ የዛሬው ፕሮግራም ይሄንን ይመስል ነበር። ያው እንግዲህ በሚዲያ ሲቀርቡ ትሁት፣ ለሀገር ለወገን ሐሳብ የሚመስሉና የውንብድና ስራ የሚሰሩ በርካቶች ናቸው። እኛም ተጨባጭ መረጃ ስናገኝ እንዲህ የውንብድና የሚሰሩትን ወደ አደባባይ እያመጣን ማጋለጣችንን እንቀጥላለን። ሁሌም እንደምለው የሀገሬን ሕዝብ በድምፄ ነፃ ለማውጣት እተጋለሁ። መልካም ቀን ይሁንላችሁ። የዛሬው ፕሮግራም በዚህ ተጠናቋል። ቸር ሰንብቱ ይላል በስንቱ። ተቀመጥ በስንቱ። ተቀመጥ አንተ ገለታ። ተቀመጥ። ችግር የለውም አንተ ተቀመጥ። መጀመሪያ በስንቴ ተቀመጥ አልኩህ። ተቀመጥ። አብረን እንቀመጥ አትልም እንዴ ታዲያ? ምን ነው በስንቴ? ምን ነው አመኘህ ትረዳኛለህ የምለው ይገባሃል። ከትዕዛዜ አትወጣም ብዬ ተማምኜብህ እንዲህ በአደባባይ ታዋርደኛለህ። ምን ነው? ምን አደረግኩ? ስለ አቶ ዮሴፍ ያወራሁ ምንድን ነው? እኔ የህይወት ታሪኩን ዘገባ ስራበት እንጂ ምርመራ ሪፖርት አቅርብበት ብያለሁ። ያው የምርመራ ጋዜጠኝነትን ተጠቅሜ እኮ ነው እውነቱን ያወጣሁት ገለታ። በስንቴ? እኔ ምን ላርግሽ? እኔ ስንት ቦታ ልሁን እንዴ? ሰውየው እንደምትለው አንተ ደግ የዋህና የሥራ ሰው አይደለም። ምን አገባህ? ኧረ ምን አገባህ? ነግሬህ የለም እንዴ? እንዴት አያገባኝ? የህዝብ ድምፅ አይደለው እንዴ? አቤት ወገኛ። መቼ ነው አንተ ህዝብ ድምፅ ሆኖ ብሎ ስልጣን የሰጠህ? ደግሞ እኮ ነፃ አወጣቸዋለሁ ትላለህ። አንተም ብሎ ነፃ አውጭ። እሱ እንኳን እውነትህን ነው ገለታ። ይሄ ነፃ አውጭ ያልኩት ትንሽ ስሜታዊ ሆኜ ነው። ይኸው አሁን ሰውየው ደውሎ እከሳችኋለሁ የወሰዳችሁትንም ገንዘብ መልሱ ብሏል። እንግዲህ ምን ትሆን? ምን ነው በስንቴ እኔ ከሌላ ጋዜጠኛ ነጥቄ ለሌላ ጋዜጠኛ ከምሰጥ ለአንተ ብሰጥ ይሻላል ብዬ የልጆች አባት ነህ፣ የሶስት ልጆች አባት ነህ ብዬ። ሶስት ልጅ? አዎ ሶስተኛው ሊመጣ አይደለም እንዴ? ያልተወለደው ነው እንዴ ብትለው? ይወለዳል። እና ታዲያ ምን አደረግኩ? አሁን እንዲህ አይነት መከራ ውስጥ የምታስገባ የጋዜጠኝነት መርህስ? መርህ እስኪ የምትለው መርህ ከዚህ ሰው ያድን እንደሆነ እናያለን። ያድነ እንዴት? ያን ያህል ብዙ ነው እንዴ ያጠፋሁት? እሱን ስትጠይቅ ትናገራለህ። አሁን ውጣልኝ፣ ስራ ልስራበት። ወይ ጥበቃ መድበልኛ። ታዲያ እንደ ዝም ብዬ እንትን እላለሁ እንዴ? ወይ እሺ በቃ እንግዲህ ወይ ህይወቴ ላይ የሆነ አደጋ ከደረሰም አደራ እምልህ ነገር ለእውነት ሲል የተሰዋው ብርቱ ጋዜጠኛ የሚል ጽሑፍ መቃብሬ ላይ ለጥፍልኝ። ለጥፍልሃለሁ። አስበላሽ በስዬ ምን ነው? ምን ሆነሃል? ተይ እባክሽ። ምን ሆንክ? የተረገመ ቀን ነው በእናታችሁ። ምን ሆነ ነው? በስዬ ተናገር እንጂ አትናገርም እንዴ? ምን ተፈጥሮ ነው? ገለታ ጨከነብኝ ሂሩቴ። ለምን? እንደ ዛሬ አዝኖብኝ አያውቅም። በእኔ ምክንያት የገለታ አይኖች እንደዚህ እንባ አቅረው አየዋቸው። ለምን ማለቴ? ምን አድርገው ነው አይኖቹን ባያቀረሩት? ይኸውልሽ ቆንጆ ህልም አየሁና ያየሁትን ህልም እንዳለ ሬዲዮ ላይ ዘረገፍኩት። ሙሉ ቀን እኮ ነው ህልም በተቃራኒው ነው ያለኝ። እኔ እንደዚህ መዘዝ የሚያመጣብኝ መሆኑን መች አወቅኩ? ይኸው 2 ሳምንት እዚህ ዝር እንዳትል አለኝ ገለታ። አንተ ነህ ጥፋተኛ። ህልምህን ማመን አልነበረብህም። ምን ላርግ ሂሩቴ? ምን ላርግ ሂሩቴ? የሀባቡ ጊዜ እኮ ጥሩ ነበረ። ዱባው ነው ቅስሜን የሰባበረው።
ዋናው ከስተት መማር ነው። 2 ሳምንት እየተቀጣው ከስተት መማር አለ እንዴ? በቃ ተረጋጋ አልኩ በስዬ። ቆይ እንደውም እንዲያረጋጋህ አንድ ቆንጆ ነገር ላምጣልህ። ምንድነው? ሂሩቴ ምንድነው? ይሄ ያረጋጋል በስዬ። ምንድነው ደግሞ ሂሩቴ? ፓፓያ ነው ቆንጆ ፓፓያ። እኔ አልፈልግም ሂሩቴ፣ እንኳን መብላት ማየት አልፈልግም ሂሩቴ። ያረጋጋል ወይ ማረጋጋት። ይሄ ደግሞ ምን እንደሚጎትትብኝ በምን አውቃለሁ? እኔ በሰላም ልተኛበት እየተድቦለቦሉ እንዴ። ነቢይ ባገሩ አይከበርም ይባላል። እውነት ነው። ለማንም እሺ ያልተባለ ኢንተርቪው ለኔ ለበስንቱ እሺ መባሉ ቀላል ነገር ነው እንዴ? ነው አይደለም? ነው እንዴ? አይደለም? ምን ነው ዝም አላችሁ? አይደለም? እውነት ነው። ይሄ ለማንም ያልተገኘ ትልቅ እድል በመሆኑ ከተሰጠኝ እድል አንጻር ፍርሃት አለ። ትንሽ ፍርሃት። ግን እኮ ፍርሃት የደካማ ጎን ማለት አይደለም። ለኔ በጣም ነው የጠቀመኝ። በሳል የሆኑ ጥያቄዎችን ለመፍጠር አስችሎኛል። በሳል ነው እንጂ እርግጠኛ ነኝ በሳል ነው። ከዚህ በላይ እንዴት ይመስላል? ነገ ችሎ ትምህርት ቤት የሚሄዱም አይመስለኝም ልጆቹ። ቴትራሳይክሊን ጥሩ ነው። ሆዳቸውን እጥብ አድርጎ ልክ ያስገባዋል። እየሰማኸኝ ነው? አዎ እየሰማሁሽ ነው። ምን አልሽኝ? ቆይ ልጆቹ ያመማቸውን ግን ታውቃለህ? ምንድን ነው? እንትን ነዋ፣ ይሄ የልጅ በሽታ ነዋ። አለ አይደለ? የልጅ በሽታ ምንድን ነው? ጉንፋን ነዋ። ጉንፋን ነው እሱ። ደግሞ በፓራሲታሞል ወለቀ ነው የሚለው። በልቶ ልጆቹን ላንተ ጥሎ መሄድ በራሱ ሌላ በሽታ መጥራት ነው። ነገር ራሴው አብሬያቸው ሆናለሁ እንጂ በልተኛ ሌሊት መቀስቀሳቸው አይቀርም። ሂሩቴ በእናትሽ ላንብብልሽ። ለሚኒስትሩ ያዘጋጀውላቸውን ጥያቄ እኔ ላንብብልሽ። እኔ ምን ቤት ነኝ እንዴ? ከስኬታማ ባሎች ጀርባ ጠንካራ ሴቶች አሉ ይባላል እንዴ? ከጀርባ ማለት እኮ ይሄ ነው። ከጀርባ ሆኖ ማበረታታት፣ ከጀርባ ሆኖ መደገፍ፣ ከጀርባ ሆኖ ማጨብጨብ። በኋላ ሚኒስትሩ ሲያደንቁኝ እንዳይባርቅብኝ በአንቺ ምን ለማመድ አይሻልም? ምንድን ነው ንገረኝ። አይደለም ለሚኒስትሩ የተዘጋጀ ጥያቄ ቆመሽ ቁጭ በይ። እሺ ምንድን ነው? ክቡር ሚኒስቴር ለመገናኘት ፈቃደኛ በመሆኑ እጅግ በጣም አመሰግናለሁ። በነገራችን ላይ እዚህ ጋር እኔን ለማግኘት ስለፈቀዱ ልል ነበረ፣ ግን ብዙም ደስ አይልም አይደለ? ማለት እድሉ ለሁለታችንም ነው። እሳቸውንም ከህዝብ ጋር እንዲያስተዋውቃቸው እኮ እድል መስጠቴ ነው። እንዴት ነው? እሺ ቀጥል። ኦኬ፣ ወይም እንደገና ይዋለሁ ይሄንን ክቡር ሚኒስቴር፣ ፍትህ ለእርሶ ምንድን ነው? አስበሽዋል ሂሩቴ? የፍትህ ሚኒስትሩን ስለ ፍትህ ያላቸውን አመለካከት ቁልጭ አድርጎ እኮ ለህዝብ እንዲገልጹ እድል የሚሰጥ ነገር ነው። አስበሽዋል? ተናገሪያ። አይደለም አታስነጥሽ፣ ንገሪ፣ ተናገሪ። ሌላ ጥያቄ። ምን ነው አልወደድሽውም? ፍትህን ባያውቁ ብለሽ ፈራሽ እንዴ? እነግራቸዋለሁ። አፍሪካ ከመግባታችን በፊት እነግራቸዋለሁ። ፍትህ ርቆ የተሰቀለ ዳቦ ነው። እቺ ጥሩ ናት። እቺ ትገባለች። ፍትህ ርቆ የተሰቀለ ዳቦ ነው። ለዚህ ነው ፍትህ የራቀው ደግሞ ይሉኝ ይሆን እንዴ? እቻችን ጥሩ ነው። ፍትህ ርቆ የተሰቀለ ዳቦ ነው። እንጀራ ይሁን እንዴ? እንደ ባህላችን እንጀራ ደግሞ ምን ይሰቀላል? ወይ መድረቅ አለበት። አሁን ከባድ የምትለውን ጥያቄ ንገረኝ በስንቱ። ሁሉም እኮ ከባድ ነው። ለምሳሌ እንኳን ቀላል ነው። ይሄም ዝም ብሎ ነው። ከባድ
ይኸውልሽ እንኳን ለሳቸው ይኸውልሽ አይደለም ቆይ ይሄም ይኸውልሽ ክቡር ሚኒስቴር የእረፍት ጊዜውን በምን ያሳልፋሉ? እንዴ ቀላል መስሎሽ ነው እንዴ? እንዴ በጣም ከባድ እኮ ነው። የግል ህይወታቸውን የሚነካ እኮ ነው። ለምን ዘገየ ለሚል ፕሮግራም አይደል እንደ ጋበዝካቸው እኮ እያዋዛሽ ነው የምትጠይቅ። እንዴ ዘለሽ ዋናውን ትጠይቂያለሽ። ቀስ ብለሽ እኮ ነው የምታውጣጭው። እሺ በቃ ሌላ ከባድ ጥያቄ ንገረኝ። አንቺ ጋዜጠኝነት እኮ እንደዚህ ፈታኝ እኮ ነው። ውስጡን ነው እኮ የምትሰሪው። ሌላ ከባድ አይወልሽ እንትን አለ መጨረሻ ላይ እባክዎ እርስዎ የሚጨምሩት ካለ መጠየቂያ ቃታ እንዲመልሱልህ አይደለም። ይሁት እንዴ ነው የምትረጂው? እንትን እኮ ነው ለህዝቡ በር ለመክፈት በልኔ ልተኛ። ለህዝቡ በር ስከፍት ይሄን በር መዝጋት እንዳትረሳ። አይደለም ይኸውልሽ እኮ ለብቻ እኮ ከሳቸው ጋር ከሚኒስትሩ ጋር ስትሰሚኝ እኮ ነው ሙሉን ሀሳብ ማግኘት የምችው። በልተኛ ሊያመኝ ነው መሰለኝ። ሊያመኝ ፍትህ ሊያመኝ ፍትህ ታሟል ማለት እንችላለን። እቺ ተጻፋለች። ፍትህ ታሟልን? ፍትህ ታሟል ልንል እንችላለን። እቺ ተጻፋለች። አእምሮ እንደ ማግኔት ነው። በአእምሮ ያሰብከው ነገር በህይወት ይገለጻል። ምን ነው ያሰብኩት ነገር አልተገለጸልኝ? የጋዜጠኛ ነገር እኛም እንዲህ ነበርን በአንድ ወቅት። አየው ዝናቡ የራሱን ግሮሰሪ ከመክፈቱ በፊት ተቀጥሮ እየሰራ ነው ገበያውን ሲያጠና የነበረው አይደለ? እኔ ደግሞ በሱ ግሮሰሪ ገበያውን አጥንቼ የራሴን ግሮሰሪ ከፍታለሁ ማለት ነው። ከዛስ ስኬትን ጨብጣታለሁ፣ ከባርነት ነፃ አወጣለሁ። ይሄ ነው እኔ የምለው። የሬዲዮ ጣቢያውን ባልም ኖሮ ገለታ ጣቢያውን ይሰጠኝ ነበር ማለት ነው እንዴ? አይ እኔ የሬዲዮ ጣቢያ ምን ያደርግልኛል? እኔ አልፈልግም። ከዚህ በኋላ በስንቱ ቅጣው የሚባል ቢዝነስማን እንጂ ጋዜጠኛ የለም። 4 ነጥብ። ባንኳኳ ተነስተህ ትከፍትልኛለህ? ማነው ግባ አይደል እንዴ የምትለው? እንግዲህ እኔ ማንኳኳበት ጊዜም የለም። ምን ሆናል? በስንቴ አትበለኝ። በስንቴ አይደለም ስሜ በስንቱ ነው። ሆን ብለህ ነው። ስሜ እንደማይቆላመጥ ታውቃለህ እኮ። ግን ሆን ብለህ እኔን ለማናደድ ባሪያዬ ነው፣ ቅጥረኛዬ ነው፣ ግዞተኛዬ ነው፣ የትም አይሄድም፣ ምንም አያመጣም ብለህ አይደለ? አንተ ስምህ ገለታ ሆኖ አንድ ቀን እኔ ገለቴ ብዬ ጠርቼ አውቃለሁ? ኧረ እኔ እያቆላመጥኩ አይደለም። እኔ እንደውም ስምህ በስንቴ ነው የሚመስለኝ እኮ። ቅር ካለ ደግሞ ይቅርታ። የረፈደ ይቅርታ። ውሻ ከሄደ ጅብ ጮኸ እንደሚሉት የሙሉቀን አብሮ። ኧረ አይደለም ለሱ አይደለም። ጅብ ከሄደ ውሻ ጮኸ። በቃ ጩኸት ነው አይደለ? ዋናው ጩኸት ነው። እንደኔ እኮ ነው፣ እንደኔ ማለት ነው። እኔ ጮክ ምን አመጣው? ታያለህ። ህዝቡም ቢሆን አንድ ቀን የለምን ፕሮግራም ያለህ የበስንቱ ቅጣው ያለህ ማለቱ አይቀርም። ይኸውልህ በስንት ያትበለኝ አላማል በለኝ። ስልኮና ቀበል ተነሳነው ሰድ አቀብለኝ ይላል። አንተ ሰውዬ ምን ሆነሃል? እስከ ዛሬ እኮ እንደዚህ አልነበርክም። እስከ ዛሬማ ታባረኛለህ ብዬ ፈርቼ ነው። አሁን ግን የራሴን ቢዝነስ የጀመርኩ ሰው ነኝ። ትንሽ ብታስብበት አይሻልም? ባለቤትህንም አማክራት። በስንቴ ሰው የሚያምንብኝ ሰው ነኝ። ከባርነት ልላቀቅ ነው ስላት ደስ ይላታል እንጂ ምን ትላለች? እኔም በሆን ጊዜ ወስጄ ያሰብኩበት ጉዳይ ነው። ይልቅ የዚህ ሬዲዮ ጣቢያ የጀርባም የፊትም አጥንት የለምን አዘጋጅ እኔ በስንቱ ቅጣው እንደሆንኩ እኔም አንተም ህዝቡም ዓለምም ያውቁ። ለዚህ ነው አስብበት የምትለኝ።
ያለ እኔ ስለማይሆንልህ በስንቴ እንዳትለምነኝ ገለታ፣ እንዳትለምነኝ በጭራሽ እሺ አልልህም። ገንዘብ ላበድር ብትለኝ እንኳን እሺ አልልህም። እንዲህ ናት አለ። እንግዲህ ምንም ላረጋህ አልችልም። ምንድን ነው